እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። ክርስቶስ የተዋሃደው የሚራብ ስጋን እንጂ የተራበ ስጋን አይደለም። ክርስቶስ የተዋሃደው የሚደክም ስጋን እንጂ የደከመ ስጋን አይደለም። ክርስቶስ የተዋሃደው የሚናገር ስጋን እንጂ የተናገረ ስጋን አይደለም። ክርስቶስ የተዋሃደው የሚታመም ስጋን እንጂ የታመመ ስጋን አይደለም። ክርስቶስ የተዋሃደው የሚተኛ ስጋን እንጂ የተኛ ስጋን አይደለም። ርስትን ለመናገር በስጋው ታመመ ለማለት ተዋሃደ ይቀድማል። ሩቅ መለኮትን ታመመ እንዳንለው የሚታመምበት የለው። ምክንያቱም መታመም የማን ባህሪ ስለሆነ የስጋ ባህሪ። በስጋው ተራበ ምንለው የማይራብ መለኮት የሚራብ ስጋን ተዋህዷል። የማይጠማ መለኮት የሚጠማ ስጋን ስለተዋሃደ ፍጹም ሰው እንለዋለን። ፍጹም አምላክ ነው ፍጹም ነው ስንል፣ ፍጹም አምላክ ነው ፍጹም ሰው ነው ስንል ክርስቶስ ምድራዊ አባት ስለሌለው ፍጹም አምላክ ፍጹም ሰው እንዴት ሊሆን ይችላል የሚል መናፍቅ ከተነሳ አዳም ምድራዊ አባትም ምድራዊ እናትም ስለሌለው ተፈጥሯል፣ ፍጹም ሰው ሆኗል እንጂ ጎደሎ ነው ወይ ብለን እንጠይቃለን። አዳም ያለ እናት ያለ አባት የተወለደው የቻናል ቤተሰቦች እንደናላችሁ። ዛሬ ደግሞ በዩቲዩብ ለህይወታችን ይረዱናል የሚላችሁ የአባቶች ትምህርት የተባሉት ወጀላችሁ ቀርቤያለሁ። ተከታተሉ እየጋለጽ ለቻናሉ አዲስ ሆናችሁ ሰብስክራይብ እና ሼር አድርጉልኝ። ትምህርቱ እንግዲህ በህይወታችን ውስጥ ያሉን ላጋጠሙ ችግሮች መፍትሄዎች የሚሆኑ የህይወት ትምህርቶችን ይዤላችሁ ቀርቤያለሁ። ተከታተሉ ይጋብዛል። እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። ክርስቶስ የተዋሃደው የሚራብ ስጋን እንጂ የተራበ ስጋን አይደለም። ክርስቶስ የተዋሃደው የሚደክም ስጋን እንጂ የደከመ ስጋን አይደለም። ክርስቶስ የተዋሃደው የሚናገር ስጋን እንጂ የተናገረ ስጋን አይደለም። ክርስቶስ የተዋሃደው የሚታመም ስጋን እንጂ የታመመ ስጋን አይደለም። ክርስቶስ የተዋሃደው የሚተኛ ስጋን እንጂ የተኛ ስጋን አይደለም። ርስትን ለመናገር በስጋው ታመመ ለማለት ተዋሃደ ይቀድማል። ሩቅ መለኮትን ታመመ እንዳንለው የሚታመምበት የለው። ምክንያቱም መታመም የማን ባህሪ ስለሆነ የስጋ ባህሪ። በስጋው ተራበ ምንለው የማይራብ መለኮት የሚራብ ስጋን ተዋህዷል። የማይጠማ መለኮት የሚጠማ ስጋን ስለተዋሃደ ፍጹም ሰው እንለዋለን። ፍጹም አምላክ ነው ፍጹም ነው ስንል፣ ፍጹም አምላክ ነው ፍጹም ሰው ነው ስንል ክርስቶስ ምድራዊ አባት ስለሌለው ፍጹም አምላክ ፍጹም ሰው እንዴት ሊሆን ይችላል የሚል መናፍቅ ከተነሳ አዳም ምድራዊ አባትም ምድራዊ እናትም ስለሌለው ተፈጥሯል፣ ፍጹም ሰው ሆኗል እንጂ ጎደሎ ነው ወይ ብለን እንጠይቃለን። አዳም ያለ እናት ያለ አባት ነው የተወለደው። ያለ እናት ያለ አባት ስለተፈጠረ ወይንም ከመሬት እግዚአብሔር ስላስገኘው አዳም ጎደሎ ነው እንላለን? አንልም። እንደማንል ሁሉ ክርስቶስ ያለ አባት ከድንግል ማርያም ለዳህራዊ ልደቱ አባት ስለሌለው፣ ለቀዳማዊ ልደቱ እናት ስለሌለው አዳም ከመሬት ያለ አባት ያለ እናት ሲወለድ ጎደሎ እንዳልተባለ ፍጹም ሰው እንደተባለ ክርስቶስ ያለ አባት ከድንግል ማርያም ሲወለድ ፍጹም ሰው ነው እንላለን። አንድ ሁለተኛ፣ ሔዋን ከአዳም ያለ እናት ስትወለድ ጎደሎ ናት እንላለን? አንልም። ፍጹም ሰው ናት ሔዋን። ማንም ይሄን አይክድም። ሔዋን ፍጹም ሰው እንደሆነች ክርስቶስም ያለ አባት ከድንግል ማርያም ከድንግል ማርያም ስጋን ሲነሳን እንደ እናት ሆና ማለት ምድራዊ አባት ሳይኖረው የሁሉንም ድርሻ ተወጥታ እናቱ ስለሆነች ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። አብ በመልኩ ፍጹም ነው፣ በመልኩ ፍጹም ነው። ወልድም በመልኩ ፍጹም ነው። አንዱ ወልድም በመልኩ ፍጹም ነው። የነዚህ የሶስቱ አካል መንግስታቸው ግን ማዕርገ መንግስትን ማበላለጥ ሳይሆን መንግስታቸው ግን አንዲት ናት አለ። መለኮታቸው ደግሞ አንዲት ናት አለ። ፈቃዳቸው አንዲት ናት አለ። ይሄ የሶስቱ ፈቃድ አንዲት መንግስት፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት ኃይል ተብላ ትነገራለች። አትከፈልም። መንግስት አይከፈልም። አካል ሶስት ነው፣ አምላክነት ግን አንድ ነው። በአካል ሶስት ናቸው፣ በአምላክነት ግን አንድ ናቸው። ያ አካል ፍጹም አምላክ ነው ስንል
ፍጹም እግዚአብሔር ነው። ፍጹም ሰው ነው ስንል ደግሞ ስጋን ስለተዋሃደ ፍጹም ምንድን ነው? ሰው ነው። ያንን ለማስረዳት አሁንም ሌላ ነገር ብንጠቅስ የተመቸ ነው። ለዚህ ማስረጃ የምትሆነን ለሃይማኖታችን ቅዱስ ቄርሎስ እንደተናገረ አቀበ ማኅተመ ድንግልና ከመ ትኩን መራሒተ ለሃይማኖት አባይ፣ ለታላቂቱ ሃይማኖት መሪ ትሆን ዘንድ ድንግልናዋን ጠበቀው ብሎ ተናግሯል። ለታላቂቱ ሃይማኖት መሪ ማስረጃ የምትሆነን ለሃይማኖታችን ለማመናችን ምክንያትም ማስረጃም የምትሆነን ድንግል ማርያም ናት። ድንግል ማርያም በመጀመሪያ የእግዚአብሔር አብ ምልክት ተብላ ትነገራለች። የእግዚአብሔር አብ ምልክት። ይህም በምን እናውቃለን ያለውን ስናነሳ ለምሳሌ ብቻውን የወለደ ማን ነው? እግዚአብሔር አብ። ብቻዋን የወለደች ደግሞ ማን ናት? ድንግል ማርያም ናት። ብቻ መውለድ እንደሚቻል ያየነው በእግዚአብሔር ሲሆን እሷ ደግሞ የእግዚአብሔር እናቱ ስለሆነች ብቻዋን ወልዳ አሳየችን ማለት ነው። ስለዚህ ምን ትባላለች? የእግዚአብሔር ምልክት፣ የእግዚአብሔር ምልክት ትባላለች። አሁን እናያዝ። እንደዚህ ከሆነ ፍጹም አምላክ ፍጹም ሰው እንዴት እንላለን ከተባለ እዚያው ላይ አሁን አመጣዋለሁ፣ አስረዋለሁ። ፍጹም አምላክ ፍጹም ሰው እንዴት እንላለን? ፍጹም ሰው ካልን ሰው ብቻ ነው። ፍጹም አምላክ ካልን አምላክ ብቻ ነው ካል አሁን ሌላ ጥያቄ አለ። ድንግል ማርያም ፍጹም ድንግል ናት አይደለችም? ወልዳለች አልወለደችም? ወልዳለች። ድንግል ናት አይደለችም? ስንት ሰው ናት? አንድ ሰው ናት። ምንና ምንድን ናት? እናትም ድንግልም ናት። ክርስቶስ ደግሞ ምንም ነው፣ ሰውም አምላክም ነው። ክርስቶስን አምላክ ነው ብቻ አትለውም። አዎ አይባልም። ክርስቶስን ሰው ነው ብቻ አትለውም። ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ድንግል ናት ስንል ድንግልናዋ በእናትነት እንዳልጠፋ፣ ፍጹም እናት ናት ስንል እናትነቷ በድንግልና እንዳልተለወጠ፣ ክርስቶስ ፍጹም አምላክ ነው ስንል ሰውነቱ በአምላክነት አልተለወጠም። ፍጹም ደግሞ አምላክ ነው ስንል ደግሞ አምላክነቱ ደግሞ በሰውነት አልተለወጠም። ሰውም ነው አምላክም ነው። ፍጹም ሰው ነው ስንል ሰው ሆኖ እናገኘዋለን። የሰው ባህሪው ነው፣ ከኃጢአት በቀር ሰው ነው ማለታችን ነው። ስለዚህ ማንን ትሰብክልናለች ስንል አብን እናምጣው። አሁንም ፈጣሪ ልጅ ያለው እግዚአብሔር አብ። ፈጣሪ ልጅ አለ። ፈጣሪ ልጅ አላት ደግሞ ድንግል ማርያም ናት። ድንግል ማርያም እንዴት ፈጣሪ ልጅ ይኖራታል ካለን እንግዳ እግዚአብሔር እንዴት ፈጣሪ ልጅ ኖረው? ለምሳሌ ቅዱስ ሳዊሮስ ዘስሙናይ ሲናገር ምን ብሎ ይናገራል? የእግዚአብሔር ልጅ ነኝ በማለቱ አብ አባቴ ነው በማለቱ እግዚአብሔር መሆኑን አስረዳ ይላል። አብ አባቴ ነው በማለቱ እሱ ራሱ እግዚአብሔር መሆኑን አስረዳ። ለምን ከተባለ ሰው ሰውን ይወልዳል፣ ከብትም ከብትን ይወልዳል፣ እንስሳም እንስሳን ይወልዳል፣ እጽዋትም እጽዋትን ይወልዳል አይደል? የዛፍ ፍሬ ተዘርቶ ዛፍ ነው የሚሆነው ማለት ነው። ስለዚህ እግዚአብሔር አብ አባቴ ነው ካለ እኔ ራሴ እግዚአብሔር ነኝ ማለቱ ነው። እሱ እግዚአብሔር አብ አባቴ ነው ካለ ድንግል ማርያም የሚወለደችው የእግዚአብሔር ልጅ ነው። ከድንግል ማርያም የተወለደው እሱ ራሱ እግዚአብሔር ነው ማለት ነው ብሎ ይረዳል። ምክንያቱም አብ አባቴ ነው ካለ ሰውን ከወለደ ሰው በጣም ድፍረቱ ራሱ ማለት ነው። በጣም ድፍረቱ ያሳዝናል። ሰው ከብት ወልዶ ያውቃል? እንዲያውም በዓለም ላይ አያውቅም እኮ ሰው ከብት ወልዶ ያውቃል? ሰው ላም ወይም ደግሞ ሰው አሳማ ወልዶ ያውቃል? ሰው አዞ አይወልድም። ሰው የሚወልደው ሰውን ከወለደ እግዚአብሔርን ወለደ ብሎ ይመና ሰው እንግዳ የእግዚአብሔር ልጅ ነኝ ካለው እግዚአብሔር ነው ብሎ ማመን አለበት ሰው። ለምን አባቴ ላከኝ ካለ አባቱ እግዚአብሔር ከሆነ እሱ ራሱ ማን ነው? እግዚአብሔር ነው። ሰው የሚወልደው የሰው ባህሪ ያለውን ከሆነ የኔ ልጅ የኔ ባህሪ ካለው የእግዚአብሔር ልጅ እግዚአብሔር ባህሪ አለው። የእግዚአብሔር ልጅ የእግዚአብሔር አካል አለው። የኔ ባህሪ የልጅ ባህሪ ከሆነ የእግዚአብሔር ወልድ ባህሪ የእግዚአብሔር አብ ባህሪ ነው። የእግዚአብሔር ወልድ ስልጣንም የእግዚአብሔር አብ ስልጣን ነው።